ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየት፣ እንዲሁም ላይክ እያረጋችሁ ለምታበረታቱን ሁሉ እጅግ አድርገን አመስጋኞች ነን። ዛሬም በመረጃ ሰዓታችን አብራችሁን ቆዩ ስንል በመረጃ ሰዓታችን በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ መረጃዎቻችን በስፋት ተካቷል። ባርሴሎና ቤት አንድ ሁነት በርካታ ነገሮች ላይ ለውጥ እንደሚያመጣ ሲጠበቅ ነበረ። ተጨማሪ መረጃዎችን ይዘናል፣ ታደምጡታላችሁ። በሪያል ማድሪድ በኩል በታሪክ ተደርጎበት አይታወቅምና በርካቶች አሁንም ማድሪድ ያሉበትን ጉዳይ እናነሳለን። ተጨማሪ መረጃዎችን በአውሮፓ ትልልቅ ሊጎች፣ ትልልቅ ክለቦች እንደ ሁል ጊዜው አካተናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በፕሪሚየር ሊጉ አጫጭር ስፖርታዊ መረጃዎችን ካነሳነ በኋላ በቢግ ሲክስ ቶትናም ቤት አንድ ልዩ ጥንቅር አሰናድተን ይዘን መተናል። ትከታተሉታላችሁ ውድ ቤተሰቦቻችን። በታላላቆቹ ክለቦች የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የውጤት ቀልበሳ ይጠብቀዋልና ቅድመ ሁኔታዎች እየተከናወኑ ነው። ለዚህ አምበሉም አሰልጣኙም የሚሉትም ያሉትም የወሰኑትም ነገር አለ። የሲቲ ደጋፊዎች በርካታ መረጃ ስለያዝን ትቆዩን ያላችሁ። በቼልሲ በኩል ተጫዋቹ እንደማይቀጣ ሲረጋገጥ ከጉዳትም የተመለሰ ተጫዋች እንዳላችሁ አረጋግጠናል። ከዛ በዘለለ ግን ወሳኙና ቁልፉ ተጫዋች በትልቁ ጨዋታ በጉዳት ምክንያት አይገኝም። ሊያም ሮዛኔር በምክንያት እያሉ ነው። ዛሬ ትልልቅ ሰበር መረጃ ያዝነው ቼልሲ ቤት ነውና ቼልሲ የተጣለበት ቅጣት ዛሬ በጣም ትልቅ የሚባል ነው። ግን የቅጣቱን ዝርዝር ሁኔታ ይዘነዋል። ቼልሲዋን ስለተቀጣው ቡድናችሁ ተጨማሪ መረጃ ይዘናል። አብራችሁን ቆዩን። ሊቨርፑል በወቅታዊ ብቃት በርካታ ትችትን ካስተናገደ በኋላ ለዚህ ሁሉ ትችት ምላሽ የሚሰጥበት የሳምንቱ አጋማሹን ሁኔታ በተመለከተ ዶሚኒክ ሴቦዝ ላይ የሚለው ነገር አለ። በርካታ ነጥቦችን በተጫዋቹ ዙሪያ እናነሳለን። ከዛ ውጭ የሊቨርፑል ተጫዋች ለሀገሩ ጥሪ ደርሶታል። ሊቨርፑል ቤት አርኔ ስሎት ከሰሞኑ ተቃውሞ ጀርባ እንዴት ያሉ አሰልጣኝ ናቸው እንመለከተዋለን። ትቆዩናላችሁ። በአርሰናል የመረጃ ሰዓታችን ሁለቱ ተጫዋቾች ከጨዋታ ውጪ በጉዳት መሆናቸው ተረጋግጧል። ግን የተመለሱም አሉ፣ እንመለከተዋለን። በቡድን ዜና ይህንን ቡድን በተመለከተም የፕሪሚየር ሊግም የሻምፒዮንስ ሊግም ጉዞ አስመልክቶ ሚኬል አርቴታ ያሉት ነገር አለ። ከዛ ውጪ እሳቸው ቁጭ ብለው የተከታተሉት አንድ ጨዋታ አለ። ምክንያታቸውን ይዘረዝራሉ። በአርሰናል በኩል የቡድን ዜና ስናነሳ የወቅቱን አነጋጋሪ ጉዳይ ለየት ባለ መንገድ በአርሰናል ቤት ይዘነዋል። አብራችሁን ቆዩ። የቀድሞ የፕሪሚየር ሊግ ሌጀንድ ማንቸስተር ዩናይትድ ይደርሳል እያለ ነው። ይደርሳል ያለው ሻምፒዮንስ ሊግ ብቻ አይደለም። ውድ ቤተሰቦቻችን ልዩ ጥንቅር ይዘናል በጉዳዩ ላይ። ለዚህ እንደ ምክንያት ያነሳቸውም ጉዳዮች አሉ። የዩናይትድ ከዋክብትን ቤንያሚን ሼሽኮ፣ ብሪያን ቤሞ፣ ማቲያስ ኩኛን፣ ብሩኖ ሚጌል ፈርናንዴዝን እንዲሁም ካዝሜሮና አሰልጣኝ ማይክል ካሪክ እናነሳለን። ማይክል ካሪክ ፈጽሞ አንድ ጉዳይ አይደረግም እያለም ይገኛል በማንቸስተር ዩናይትድ። በማይክል ካሪክ አይደረግም የተባለው ጉዳይና የእሳቸው አንድ ግልጽ ፍላጎት ነው ስለተባለም ጉዳይ እናነሳለን። የዩናይትዱም ተጫዋች በአንድ ጉዳይ ላይ ሰፊ ሀሳብ አለኝ ብሎ መጥቷል። የእሱ ለየት ያለ ሀሳብ ለዩናይትድ ደጋፊዎች ለየት ባለ መንገድም ይቀርባል በቃል ስፖርት ዩቲዩብ ቻናል። አብራችሁ ስለምትቆዩ ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን ከልብ አመስጋኞች ነን። በድጋሚ አብራችሁን ቆዩ። የባርሴሎና ፕሬዝዳንታዊ ምርጫ ሲጠበቅ ነበረ። የተጠበቀበት ምክንያት ውጤቱ ራሱን የቻለ ለውጦች ስለሚያመጣ ነበረ። ስለዚህ ሁዋን ላፖርታ አሸነፉ፣ ምን ይፈጠራል የሚለው ሲጠበቅ ነበረ። የእሳቸው በባርሴሎና ዳግም ፕሬዝዳንት መሆን የሃንስ ፍሊክን የአሰልጣኝነት መንበር ያጸና መሆኑ ተረጋግጧል። ያ ብቻ አይደለም። የስፖርቲንግ ዳይሬክተሩ ዴኮም በባርሴሎና ቆይታቸው የጸና ሲሆን ይሄም እሳቸው እስከ 2031 መንበረ ስልጣኑን ተቆጣጥረዋልና በእሳቸው የተሾሙት ዴኮም በእሳቸው ሹመት ያገኙት ሃንስ ፍሊክም እስከ እሳቸው ዘመን ፍጻሜ ይቆያሉ በባርሴሎና ቤት ተብሎ ይጠበቃል። አስቀድሞም የተያዘ እቅድ ስለነበረ ይቀጥላሉ ተብሏል። በነገራችን ላይ ያው የሃንስ ፍሊክ ኮንትራት 2027 ላይ ይጠናቀቃል። በሉዊስ ኤንሪኬ በኩል ልባቸው በባርሴሎና ቤት ነውና ኮንትራት በፒኤስጂ አይፈርሙም ቢባልም
ሃንሲ ፍሊክ ፕሬዚዳንታዊ ምርጫን ማሸነፋቸው፣ ሁዋን ላፖርታ ፕሬዚዳንታዊ ምርጫ ማሸነፋቸው የሃንሲ ፍሊክንም መንበር ያጸናል ተብሏል። የዘንድሮ የባርሴሎና ቡድን በብዙ መንገድ የተጠናከረ ነው። በእርግጥ በሪያል ማድሪድ ከአምነው የተሻለ ጠንካራ ፉክክር ገጥሟቸዋል። በነጥብም የተበለጡበት አጋጣሚ ነበር። አሁን በእርግጥ መልሰው 4 አደርሰውታል። የዚህ ቡድን ጠንካራ የሜዳ ክፍሎች በርከት ባሉ ቦታዎች ላይ በማለዳው ጥንቅር ሁለቱን ተከላካዮች አንስተን ነበር፣ ጄራርድ ማርቲንና ፓው ኩባርሲን። ፊት መስመሩን በዛው ልክ ጠንከር ያለ ነው። በእርግጥ የሜዳ ክፍሉ የአንድ ተጫዋች ጥገኛ አይደለም። ባርሴሎና ዘንድሮ ላይ ራፊኒያን ለአብነት ያክል ብንወስድ ዘንድሮ 16 ጎል 5 አሲስት 21 የግብ አስተዋጽኦ ላይ ደርሷል። በዋንጫ ጉዞ ላይ በጣም ቀጥተኛ አስተዋጽኦ አለው ተብሎ ከሚጠበቁ ተጫዋቾች አንደኛው ነው። ከጉዳት ከተመለሰም በኋላ በጣም በጥሩ ፎርም ላይ ይገኛል። ታዲያ ስኮር 90 የወቅታዊ የባርሴሎናን ተጫዋቾች ከገመገመና ቡድኑን ካየ በኋላ 75 በመቶ የላሊጋን ዋንጫ የማንሳት ንጻሬ ሰጥቶታል ባርሴሎና። ሪያል ማድሪድን 24 በመቶ፣ አትሌቲኮ ማድሪድ 1 በመቶ የስኮር 90 ቅድመ ግምት ነው። የእናንተን ልታጋሩን ትችላላችሁ። ካርሎ አንቾሎቲ የቀድሞ የሪያል ማድሪድ አሰልጣኝ፣ የአሁኑ የብራዚል ብሔራዊ ቡድን አሰልጣኝ፣ እሳቸው በሪያል ማድሪድ ወቅታዊ ጉዳይ ላይ ተጨማሪ ሀሳቦችን አንስተዋል። አንደኛ ያነሱት ፍሬድሪኮ ቫልቬርዴን ነው። ለፌድ ቫልቬርዴ መልእክት ልኬለታለሁ፣ እንዲሁም አልኩት የብራዚል ፓስፖርት የሌለ መሆኑ በጣም ይቆጫል ብለዋል። ቢኖርህ አጫውታለሁ እያሉት ነው ለዓለም ዋንጫ። የእሱ ግን ዜግነቱ ከወደዛ አይደለም፣ በእርግጥ ከወደ ላቲን ነው። ካርሎ አንቸሎቲ ዘንድሮ ፍጹም የተለየ ጊዜን እያሳለፈ ያለሆነ ተጫዋች በብዙ አወድሰውት በአውሮፓ ሻምፒዮንስ ሊግ የሰራውም ነገር ብዙ አልገረመኝም፣ ምክንያቱም በደንብ የማውቀው ተጫዋች ስለሆነ ብለዋል። በማድሪድና በሲቲ ጨዋታ ሃትሪክ የሰራው እሱ ነበረ። ማድሪድ በቤርናቢው ድሉ ዋስትናው እሱ ነበር፣ ሃትሪክ ሰርቶ በኢታድስ የሚል ይጠበቃል። በነገራችን ላይ ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ ታሪክ ሪያል ማድሪድ በጥሎ ማለፍ ጨዋታ 3-0 ተቀልብሶበት አያቅም። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ይህን ገድል ፈጻሚ የመጀመሪያው ቡድን ይሆን ወይ? በዚህ ሳምንት ይታድ ይህንን ለማየት ትክክለኛው ቦታ ነው። በሲቲ መረጃ ሰዓት ተጨማሪ ጥንቅር እናነሳለን። አብራችሁን ቆዩ። የዘንድሮ የጣሊያን ሴሪኤ ዋንጫ ወደ ኢንተር ሚላን ብሎታል። ስኮር 90 81 በመቶ ነው የሰጠው። ያውም በነገራችን ላይ ኤስ ሚላንም ኢንተር ሚላንም በፉክክር ውስጥ ቢሆኑም ኤስ ሚላን ግን ከሰሞኑ ውጤት አውቆ የኢንተርን የገባበት ነበረና አሸንፎ ነጥቡን ወደ 5 ዝቅ ማድረግ የሚችልበትን እድል እንዳልተጠቀመ ይታወቃል። ለኤስ ሚላን 12 በመቶ፣ ለናፖሊ 7 በመቶ ብቻ ነው የተሰጠው። ያምናው የስኩዴቶ ባለ ክብር ኢንተር ዘንድሮ በጣም የተሻለ እድል ተሰጥቶታል። ሁኔታዎችም ያንን ይመስላሉ። ምናልባት በጣሊያን ሴሪኤ የናፖሊ የኢንተር የቅርብ ጊዜ ሀያልነት ሞር ጎልቶ ያለበት ነው። ግን ዘንድሮ ኢንተር በሰፊ ነጥብ ልዩነት እየመራ እንደሆነ ይታወቃል። የቀድሞ አርሰናልና ቼልሲ ታሪካዊ ተከላካይ አሽሊ ኮልም ጣሊያን ደርሷል። የጣሊያን ሴሪ ቢው ክለብ ቼዜናን አሰልጣኝ በመሆን ኃላፊነት ተረክቧል። እንግሊዝ አሽሊ ኮል የመጀመሪያ አሰልጣኝነት ስራውንም ተቀብሏል። የ45 ዓመቱ አሽሊ ኮል እስከ ውድድር ዘመኑ መጨረሻ ክለቡን ያሰለጥናል። አሽሊ ኮል ጫማውን ከሰቀለ ወዲህ በቼልሲ፣ ኤቨርተን፣ በርሚንግሃም እና እንግሊዝ ብሔራዊ ቡድን ምክትል አሰልጣኝም ሆኖ ሲሰራ ነበረ። የቼልሲ አካዳሚ አሰልጣኝ ጃክ ሜጀር ክለቡን በመልቀቅ የአሽሊ ኮል ምክትል አሰልጣኝ ሆኗል። ስለዚህ ቼልሲ የአካዳሚ አሰልጣኝ በቀጣይ ፍለጋ ወደ ገበያ ይወጣል ማለት ነው። በአሰልጣኝነት ዘመን ናቸው ላይ በተለይም ከእግር ኳስ የመጡ አብዛኞቹ ስኬታማ አይደሉም። በጣም ስኬታማም ከተባሉ ደግሞ ሞር አማካይ ክፍል ላይ የሚጫወቱ ተጫዋቾች ስኬታማ ሆነው እየተመለከትናቸው ነው። አሽሊ ኮል ተከላካይ ነው። ምናልባት በእግር ኳስ ተጫውተው አሰልጣኝ ሲሆኑ ግን ሞር የትኛው የሜዳ ክፍል ሲጫወቱ የነበሩ ናቸው? በእናንተ መልከታ ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ መልከታችሁን ላኩልን። የጀርመን ቡንደስሊጋም ዘንድሮ ከባየር ሙኒክ አያልፍም ብሏል ስኮር 90። በእርግጥ እንደለመዱት የሚያደርጉበት ዓመት ዘንድሮም ይመስላል። 99 በመቶ ባየር ሙኒክ ዋንጫውን ያነሳል የሚል ቅድመ ግምት ሲሰጠው፣ ለዶርትመንድ 1 በመቶ ነው ስኮር 90 የሰጠው። ሁኔታዎቹም ወደዛ ያደሉ ይመስላል። የፍራንስ ሊጋ በእርግጥ ፉክክሩ ዘንድሮ የተሻለ ነው። በተለይም በፓሪስ ሰን ዠርሜን እና በሌንስ መካከል ያለው ጥሩ ፉክክር ነው። ግን ከፓሪስ ሰን ዠርሜን ልምድ አንጻር ስኮር 90 91 በመቶ ፓሪስ ሰን ዠርሜን ዋንጫውን ያነሰዋል። ምናልባት ሌንስ 8 በመቶ እንዲሁም ማርሴ 1 በመቶ ብቻ ዋንጫውን የማንሳት ቅድመ ግምት እንዲሁ ተሰጥቷቸዋል። የእናንተን የግል መልከታ በየሊጎቹ በቃል ስፖርት ዩቲዩብ ቻናላችን ላይ ልታደርሱን ትችላላችሁ።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። በዩቲዩብ ገጻችን የሳቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ላይክ፣ ሰብስክራይብ እና ሼር እያረጋችሁን አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ ከሚሳተፉ ክለቦች ውስጥ በአንጻራዊነት የመጀመሪያውን ዙር ጨዋታ በጥሩ ውጤት አጠናቋል ከተባለ አንዱ ኒውካስል ነው። ምክንያቱም አቻን የወጣው ልክ እንደ አርሰናል ሌሎቹ በሽንፈት እንደደመደሙት ይታወቃል። የአውሮፓ ሻምፒዮንስ ሊግ ጉዟቸውን ያውን በ3 ጎል ዕዳ ማለት ነው። ኒውካስል ዩናይትድ ምናልባትም ሆኖለት ቀንቶት በካምፕኑ ባርሴሎናን ድል የሚያደርግ ከሆነ ወደ ቤተሰቦቻችን በክለቡ ታሪክ ለመጀመሪያ ጊዜ ሻምፒዮንስ ሊግ ሩብ ፍጻሜ የሚቀላቀሉ ይሆናል። ግን ይህን የማድረግ አቅም ኒውካስል ያውም ባርሴሎና ላይ ይኖረዋል የሚለው ግን ትልቁ ጥያቄ ነው። ምናልባት የመጀመሪያውን ጨዋታ በሴንት ጄምስ ፓርክ ስቴዲየም ለተመለከተ ኒውካስል ቀላል ተጋጣሚ አይደለም። ዩናይትድ ቼልሲን ድል ያደረገ በተከታታይ በፕሪሚየር ሊጉ ባርሴሎናን አቻ እንዲወጣ ያደረገ ያውም በፍጹም ቅጣት ምት በተቆጠረበት ግብ ትልቅ ጨዋታ ነው። በሳምንቱ አጋማሽ ይጠበቃል። በጨዋታው ዙሪያ ተከታታይ መረጃ ይኖረናል። በፕሪሚየር ሊግ ውድ ቤተሰቦቻችን ቶትናም ዘንድሮ በጣም ደካማውን ዓመት እያሳለፈ ነው። ካምናውም የከፋውን በተለይም በ2026 ደግሞ በጣም የከፋውን ቶትናምን ያየ ነው። እዚህ ቡድን ውስጥ ግን አንዳንድ ተጠቅሰው ሊነገሩ የሚገቡ ቁጥሮች አሉ። ለአብነት ያክል በ2025/26 የውድድር ዓመት እስካሁን 30 ሳምንታትን በፕሪሚየር ሊግ ስንጓዝ እንደ ቶትናሙ ግብ ጠባቂ ጉሌልሞ ቪካሪ በርከት ያሉ ከሳጥን ውጭ የተመቱ ኳሶች የተቆጠረበት የለም። በዚህ ሁኔታ እንዴት ይዘልቃል እስኪባል 11 ግብ ተቆጥሮበታል። ብቸኛው ከፍጹም ቅጣት ምት መምቻ ሳጥን ውጭ 10 ሲደመር ግብ የተቆጠረውም ቶትናም እሱም ጉሌልሞ ቪካዮሪ ላይ ነው። ከዛ በኋላ እንግዲህ ይሄ በነገራችን ላይ ውድ ቤተሰቦቻችን በፕሪሚየር ሊግ ብቻ አይደለም በአውሮፓ 5ቱ ታላላቅ ሊጎች ውስጥ ነውና በፕሪሚየር ሊግ እንግዲህ ጃሊጂ ዳናሮማ 7 ተቆጥሮበታል። ሁለተኛው ሰው ነው። ጃሊጂ ዳናሮማ በአውሮፓ እንግዲህ ይሄን ያህል ግብ የተቆጠረበት ያው 5ኛው ሰው ይሆናል። በፕሪሚየር ሊግ ሁለተኛው እሱ ነው። ግን የቶትናምን ያክል እንደ ጉሌልሞ ቪካዮሪ የተቆጠረበት የለም። ማንቸስተር ሲቲ ወደ ለንደን ስቴዲየም አቅንቶ ከዌስትሃም ዩናይትድ ጋር አቻ እንደተለያየ ይታወቃል። ያውም የአርሰናልን ውጤት አውቆ ገብቶና ጫና እንዳለበት ውጤቱ የግድ እንደሚያስፈልገው አውቆ የገባበትን ጨዋታ ነበረ ውጤት ነጥብ የጣለው። ታዲያ በዛ ጨዋታ ላይም ኮንስታንቲኖስ ማቭሮፓኖስ ነበረ የዌስትሃም ዩናይትድን ግብ ያስቆጠረው። የመሃል ተከላካዩ ወደ 8.7 አካባቢ ሬቲንግ ያገኘበት ግብ ካስቆጠረ በኋላ ደስታውን እንደ ሃላንድ ነበረ የገለጸው። በጨዋታ ውስጥ ተውላችሁ ከሆነ በአንድ ሙከራ ሃላንድ ፊቱን በኳስ እንዴት እንደመታው ተመልክተናል። በእርግጥ ኳስ ፊቱን የመታው ኢንቴንሽናሊ ሳይሆን በመከላከል ሂደት ላይ እንደነበረ ይታወቃል። ግብ ካስቆጠረ በኋላም የሃላንድን ደስታ የገለጸበት በጣም አነጋጋሪም ነበረ። እነሱ 3 ካስቆጠሩ እኛ ለምን አንችልም እያለ ነው ቤርናንዶ ሲልቫ። የማንቸስተር ተጫዋች ቤርናንዶ ሲልቫ ቡድናቸው ውጤቱን መቀልበስ ይከብደዋል የሚል እምነት እንደሌለው ተናግሯል። ጠንካራ እንሆናለን፣ ይህ ስፖርት ሁሌም እንደሚቻል አስተምሮናል፣ ስለዚህ እስከ መጨረሻው እንፋለማለን ሲል ቤርናንዶ ሲልቫ ሐሳቡን ይሰጣል። አክሎም እነሱ 3 ጎሎችን ካስቆጠሩ እኛ ለምን አንችልም ሲል የጠየቀው ሲልቫ እድል የለም ማለት እብደት ነው ብሏል። የቡድኑን አቅም እናውቋለን፣ በዚህ ዓመት የጎደለን ነገር ወጥነት ነው፣ በድሎች አላምንም፣ ነገር ግን በጥቃቅን ነገሮች አምናለሁ ብሏል ቤርናንዶ ሲልቫ። ድባቡን ለመቀየር 1 ጎል በቂ ነው፣ የማንቸስተር ሲቲ ምሽት ድል በድል ይሆናል እያለ ነው። አንድ ነገር ግን በዚሁ እናስታውሳችሁ፣ በጥሎ ማለፍ ጨዋታ በማድሪድና በሲቲ በኩል 1 ሪያል ማድሪድ ይህን የሚያክል የግብ ልዩነት ተቀልብሶበት አያውቅም። 2 በሲቲና በማድሪድ በጥሎ ማለፍ ጨዋታ ሲገናኙ የሁለተኛው ዙር ጨዋታ ቀድሞ ግብ ያስቆጠረ ቡድን አላለፈም እስካሁን። ቤርናንዶ ሲልቫ ግን ቀድመን ካስቆጠርን ጨዋታው ይቀየራል እያለ ይገኛል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የሪያል ማድሪድ ጨዋታ በፊት ሐሳባቸውን ሲሰጡም በእግር ኳስ ሁሉም ነገር ሊፈጠር ይችላል ሲሉ ውጤቱን ለመቀልበስ እንደሚሞክሩ ተናግረዋል። በእግር ኳስ ሁሉም ነገር ሊፈጠር ይችላል፣ እኛም እንሞክራለን
ነገር ግን ፍጹም እንቅስቃሴ ያስፈልገናል ብለዋል። ያለብን ተግባር ትልቅ ነው። በሪያል ማድሪድ ጨዋታ ከ3 ጎል በላይ ማስቆጠር ቀላል አይደለም ብለዋል። ከደጋፊዎቻችን ጥሩ ድጋፍ እንፈልጋለን፣ ማበረታታትን እንጠብቃለን ብለዋል። ጨዋታው ሀሳቦች አሉኝ፣ እነሱን መሞከር አለብን እያሉ ይገኛሉ። በርትተን መከላከል አለብን፣ መሞከር አለብን፣ ተስፋ መቁረጥ የለብንም፣ ያንን እንገነዘባለን ይላሉ ፔፕ ጋርዲዮላ። ጎል እንዳይቆጠርብን መጠቀቅ አለብን፣ ቢሳካም ባይሳካም ያለንን ሁሉ ጥንቅቅ አድርገን ሜዳ ላይ እንሰጣለን ብለዋል። በሳቸው በኩልም በርከት ያሉ አዳዲስ ውሳኔዎች ሲሰጡ በቃለ መጠየቃቸው ላይ ግን እንሞክራለን የምትለዋን ቃል ደጋግመው ተጠቅመዋታል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በዛሬው ዕለት ተጫዋቾቻቸው ሙሉ ለሙሉ እረፍት ሰጥተዋል። ይህንም ተከትሎ ተጫዋቾቹ ዛሬ ልምምድ እንዳልሰሩም ታውቋል። ውድ ቤተሰቦቻችን ተጫዋቾቹ ከሪያል ማድሪድ በሚጫወቱበት ዕለት ወደ ቡድኑ ይመለሳሉ እንጂ እስከዛ የሉም ተብሏል። አሰልጣኝ ፔፕ ጋርዲዮላ ከዚህ በፊት ዳር ወር ላይ ከቦሩሲያ ዶርትመንድ ጋር ሲጫወቱ ተመሳሳይ ነገር አድርገው ነበር። ማንቸስተር ሲቲ በወቅቱ ጨዋታውን 4-1 በሆነ ውጤት አሸንፏል። ስለዚህ ለቦሩሲያ ዶርትመንድ የተጠቀሙትን እግር ኳሳዊ ኬሚስትሪ አሁን ደግሞ ለማድሪድም ሊጠቀሙ ተጫዋቾቻቸው ዛሬ እረፍ በሉ ብለዋል። ግን በጨዋታው ላይ ማረፍ የለም፣ ምክንያቱም ሁሉንም ነገር እንሞክራለን ስላሉ ጆሴፍ ፔፕ ጋርዲዮላ። የቼልሲው አሰልጣኝ ሊያም ሮዛኒየር ፒኤስጂ ሻምፒዮን ሆነው በምክንያት ነው ብለዋል። የሰማዮቹ አሰልጣኝ ሊያም ሮዛኒየር ቡድናቸው ለማለፍ ከፈለገ ፍጹም መሆን አለበት ሲሉ አሳስበዋል። ከጨዋታው በፊት ቃላቸውን የሰጡት ሮዛኒየር ቡድኑ ያለውን ነገር ሁሉ ለመስጠት ዝግጁ መሆኑን ማረጋገጥ እፈልጋለሁ ሲሉ ተደምጠዋል። በመጀመሪያ ጨዋታ ቡድናቸው ላይ ተጽዕኖ የፈጠሩ ያሏቸውን ተጫዋቾችን ጠቅሰው እነኛን እንጠነቀቃለን ብለዋል። በተለይም ተቀይሮ የገባው ክቫራትስኬሊያን በ30 ደቂቃ ባልሞላ ጊዜ ውስጥ ነው ጨዋታውን ቅይር ያደረገባቸው፣ በጎል ማስቆጠር በአሲስትም ተሳትፎባቸው ማለት ነው፣ የጨዋታ ኮከብ እስኪባል ድረስ። በእሳቸውም በኩል እነኝህን ተጫዋቾች እንጠነቀቃለን ሲሉ ነው። በተከታታይ ጥሩ ብቃት እያሳየን ነበር፣ ለማለፍ ፍጹም መሆን አለብን፣ ፒኤስጂ ሻምፒዮን ነው በምክንያት ነው ብሏል ሊያም ሮዛኒየር። አያይዞም ከዓለም ምርጥ ቡድኖች አንዱን እየገነባን እንደሆነ አምናለው፣ ከባድ ነው፣ ምክንያቱም አሁኑኑ ስኬታማ መሆን እፈልጋለሁ ሲሉ ተደምጧል። የቼልሲ ደጋፊዎች ግን ከሰሞኑ የሚሰጧቸው ጋዜጣዊ መግለጫ አልዋጥ እንዳላቸው በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር። የምዕራብ ለንደኑ ክለብ ቼልሲ አምበል ሪስ ጄምስ የሃምስትሪንግ ጉዳት እንዳጋጠመው ተረጋግጧል። እንግሊዛዊ መስመር ተጫዋች ሪስ ጄምስ በጉዳቱ ምክንያት ለሳምንታት ከሜዳ እንደሚርቅ ተገልጿል። ሪስ ጄምስ በጉዳቱ ምክንያት ከእንግሊዝ ብሔራዊ ቡድን ስብስብ ውጭ ሆኗል። ቼልሲ ወሳኙን ቁልፉን አምበሉን በዚህ ሳምንት የ6 ዓመት ኮንትራት ያስፈረመውን ሪስ ጄምስን በሻምፒዮንስ ሊግም አያገኘውም። በፕሪሚየር ሊግ ሻምፒዮንስ ሊግ ትኬትን ለመቁረጥ በሻምፒዮንስ ሊግ ወደ ቀጣዩ ዙር ለማለፍ ያለ ወሳኙ ተጫዋች ፍልሚያ ያደርጋሉ። ኤስታቪዮ በፓሪሰን ዠርሜኑ ጨዋታ ላይ ይገኛል ተብሎ ይጠበቃል። በዛሬው ዕለት ቡድኑ በሰራው መደበኛ ልምምድም ላይ ተመልክተነዋል። ኤስታቪዮ የሚመለስ ከሆነ ጥሩ አጋጣሚ ነው። ምናልባት ግን ያለ ሪስ ጄምስ መጫወት ግን ለቼልሲ ቤትኛው መመዘኛ ቀላል ነው ተብሎ አይጠበቅም። የቼልሲው ተጫዋች ፔድሮ ኔቶ ባለፈው ሳምንት ከኳስ አቀባዩ ጋር በፈጠረው ክስተት ምክንያት ቅጣት ሊጣልበት እንደሚችል ሲገለጽ እንደነበረ ይታወቃል። አሁን ላይ ፔድሮ ኔቶ በፈጠረው ክስተት ምክንያት ቅጣት እንደማይጣልበት ተገልጿል። የአውሮፓ እግር ኳስ ማህበር የዲሲፕሊን አካል ፔድሮ ኔቶን በማስጠንቀቂያ አልፎታል እንዳይደገመ ብሎ። በጨዋታው ላይ እንግዲህ ተጫዋቹም በተለይም ኳስ አቀባዩን ገፍትሮ ነበረ የጣለው። ምክንያቱ ደግሞ ኳስ አልሰጠኝም በሚል ነበረ። በጉዳዩ ዙሪያ ታዲያ ፔድሮ ኔቶም ይቅርታ ጠይቆ መለያውን ሰጥቶ በሰላም ችግሩን ፈተናል ቢልም የአውሮፓ እግር ኳስ ማህበር ምርመራ ከፍቶበት ነበረ። በኋላም ላይ በማስጠንቀቂያ አልፎታል። ፔድሮ ኔቶ ከጨዋታው በኋላ ይቅርታ ጠይቆ መለያውን መስጠቱም በብዙዎች ዘንድ ተመስግኗል። በእርግጥ እንደዚህ አይነት ነገሮች በቼልሲ ሲያደርግ ፔድሮ ኔቶ የመጀመሪያው አይደለም። ኤዲን ሃዛርድ ከዚህም በፊት እንዲህ አይነት ድርጊት ፈጽሞ እንደነበር ይታወቃል። የምዕራብ ለንደኑ ክለብ ቼልሲ ለዋናው ቡድን ተጫዋች እንዳያስፈርም የገደብ ዝውውር እግር ተጥሎበታል። ቼልሲ በሮማን አብርሃሞቪች ጊዜ በሰራቸው የፋይናንሻል ፌር ፕሌይ ህግ ጥሰቶች ምክንያት ፕሪሚየር ሊጉ ቅጣት ጥሎበታል። በዚህ መሰረት ሰማዮቹ የ1 ዓመት የገደብ የዝውውር እግድና 10 ሚሊዮን ፓውንድ የገንዘብ ቅጣት ተጥሎባቸዋል። ይህ ማለት ቼልሲ በቀጣይ ዓመት የፋይናንስ ህጉን ካላከበረው የዝውውር እግዱ ይፈጸማል ማለት ነው። ጥቂት ዝርዝር ሐሳብ እናቅርብ ለቼልሲ ደጋፊዎች
ምናልባት መረጃው ጥርት እንዲልላችሁ ቼልሲ በፋይናንስ ደንብ ጥሰት ምክንያት በሊጉ 1 ዓመት የገደብ ዝውውር እግድ እንዲሁም 10 ሚሊዮን ፓውንድ ተቀጥቷል። ይሁን እንጂ ቼልሲ በሚቀጥሉት 2 ዓመታት ውስጥ ተመሳሳይ ጥፋት ካልፈጸመ ቅጣቱ ተግባራዊ አይሆንም። ይህ ማለት ቼልሲ አሁንም ለዋናው ቡድን ተጫዋች ማስፈረም ይችላል። በሚቀጥሉት 2 ዓመታት ውስጥ ተመሳሳይ የፋይናንስ ጥሰት ከሚፈጽሙ ከሆነ ግን ለ1 ዓመት ለዋናው ቡድን ተጫዋች እንዳያስፈርሙ ይደረጋሉ ማለት ነው። ቼልሲ ከዚህ ውጪ የነጥብ ቅነሳ ወይም ሌሎች ስፖርታዊ ቅጣቶች አይጣሉበትም። በሌላ በኩል ቼልሲ ለ9 ወራት አዲስ አካዳሚ ተጫዋች እንዳያስመዘግብ ከፕሪሚየር ሊጉ በይፋ ታግዷል። ስለዚህ ቼልሲ ለዋናው ቡድን ተጫዋች ያስፈርማል ይችላል። ነገር ግን ድጋሚ የፋይናንስ ህጉን ከጣሰ ግን በ2 ዓመት ውስጥ ማለት ነው 1 ዓመት ይቀጣል ማለት ነው። ለመሆኑ የቼልሲ ቅጣት በዚህን ያክል ደረጃ ፈጥኖ ከተፈጸመ የበርካቱ ጥያቄ የሚሆነው የሲቲ መች ነው የሚል ነው። የቼልሲ ወዲያው ሰምተነው ወዲያው ተግባራዊ ተደርጓል። ዶሚኒክ ሶቦስላይ በ4 ውስጥ ለመጨረስ የተቻለን ሁሉ አደርጋለሁ፣ ግን ይሄ በአንድ ተጫዋች በአንድ ግለሰብ የሚወሰን ሳይሆን እንደ ቡድን የምናደርገው ነው ሲል ተደምጧል። ዶሚኒክ ሶቦስላይ ሊቨርፑልና ሻምፒዮንስ ሊግ የማይነጣጠሉ ናቸው ብሏል። ሃንጋሪ ኮከብ ሶቦስላይ ስለ ሊቨርፑል ሲያነሳም ሊቨርፑል ካወራን ሻምፒዮንስ ሊግ መሳተፍ እንደ መደበኛ ነገር መታየት አለበት። እዛ መገኘት ግዴታችን ነው። እኔ እዚህ ክለብ ስመጣ ዩሮፕ ሊግ ነበር የምንጫወተው። አንዳንዴ ለሻምፒዮንስ ሊግ ሳናልፍ ልንቀር እንችላለን። ነገር ግን አሁንም ግባችን 4 ውስጥ መግባት ወይንም በሻምፒዮንስ ሊጉ እስከ ፍጻሜው ተጉዞ ዋንጫ መንሳት ብለዋል። ምክንያቱም ሻምፒዮንስ ሊግን ዋንጫ ካነሱ በቀጥታ ቀጣይ ዓመት ስለሚሳተፉ። ዶሚኒክ ሶቦስላይ ባለፈው ዓመት ሁሉንም ጨዋታዎች መመልከት በጣም ደስ የሚል ነበር እርግጠኛ ነኝ ብሏል። ዘንድሮ ግን ምናልባት ያን ያህል ደስ የሚል ላይሆን ይችላል። ነገር ግን በዚህ አስቸጋሪ ጊዜም ቢሆን ድጋፋችሁ አልተለየንም ብሎ ደጋፊውን አመስግኗል። በእርግጥ ደጋፊዎች የመናደድ መብት አላቸው። ቢሆንም ግን እኛ አንድ ቤተሰብ ስለሆነ ከኛ ጋር ቆዩ፣ እናንተን እንፈልጋለን ብሏል። እናንተን ደስተኛ ማድረግ እንፈልጋለን የሚለው ዶሚኒክ ሶቦስላይ ደጋፊዎች አንድነት ይጠናከረ ብሏል። ስቴዲየሙን ጥሎ የመውጣት መብት የላችሁም እያልኩ አይደለም ያለው ደጋፊዎቹን፣ ከፈለጋችሁ መውጣት ትችላላችሁ፣ ነገር ግን እኛ እንደምንፈልጋችሁ እወቁልን፣ ታስፈልጉናላችሁ እያለ ነው። በአስቸጋሪ ጊዜም እንዲተባበሩ ጠይቋል። ለጋላታሳራይም ጨዋታ እንደሚያስፈልጉት ጠቅሷል። ዶሚኒክ ሶቦስላይ በጨዋታ ላይ ያለው ተጽዕኖም ከፍ እያለ ነው። እስካሁን በእግር ኳስ ሕይወቱ 11 የቅጣት ምት ግቦችን ያስቆጥሯል። በዚህም ሳምንት አስቆጥሯል። ዶሚኒክ ሶቦስላይ በሊቨርፑልም 14 ግብ ያለው ከዣቪ አሎንሶም ከፓውል ኤንስም እኩል የሆነ አማካይ እንደሆነ ይታወቃል። ሊቨርፑል አንዱ እየተነሳበት ያለው ነገር የስኳድ ዴብዙ ጠባብ ነው የሚል ነው። በእርግጥ በክረምት ተጫዋች አምጥቷል፣ ግን ተጎድተውበታል። እነ ጆቫኒ ሊዮን ተጎድተዋል፣ እነ ኢሳክ ተጎድተዋል። አማራጮቹ ጠቧል፣ ውድ ያመጣው ኢሳክን ጨምሮ። ግን ሌሎችም አማራጮች አሉት፣ እነ ሪዮኑ ጉማን፣ በተለይም ጣሊያን የተጫዋች ፍሬድሪኮ ኬዛን መጥቀስ እንችላለን። የ19 ዓመት የሊቨርፑል ከ21 ዓመት በታች ተጫዋችም አስደናቂ ጉዞ እንደቀጠለ ነው። ለዋናው ቡድን መጫወት ይችላል። ለአብነት ያክል ሰሜን አየርላንድ ከጣሊያን ላለባት የዓለም ዋንጫ ማጣሪያ ኬረን ሞሪሰን ከሊቨርፑል አካዳሚ ለዋናው ቡድን ተጨርቷል። ይሄም እንደ አማራጭ ሊጠቀሙት ይችላሉ ሊቨርፑሎች። ሊቨርፑል ከሴፕቴምበር ወር ኤቨርተንን 2-1 ድል ካረገ በኋላ በ2025 ማለት ነው 25 ጨዋታ 9 ድል ብቻ ነው ያለው። 16 ጨዋታ ሽንፈት ገጥሞታል። በማሸነፍ ፐርሰንት የስሎት 36 በመቶ ነው። ሰሞኑን ተቃውሞ በርቶባቸዋል። እሳቸው ግን እመኑኝ በዚህ ሁኔታ እንቀጥልም ማለታቸው ይታወቃል። አርሰናል ደርሰናል። ውድ ቤተሰቦቻችን ማርቲን ኦዴጋርድ ለእሁዱ የካራባኦ ካፕ ፍጻሜ ጨዋታ ሊደርስ ይችላል እንጂ በባየር ሌቨርኩሰን ጨዋታ አትጠብቁት ብለዋል ሚኬል አርቴታ። እሁድ በአርሰናል እና በሲቲ መካከል የካራባኦ ካፕ የፍጻሜ ጨዋታ ይደረጋል። ስለዚህ የእንግሊዝ ክለብ ሆኖ የመጀመሪያ ዋንጫ የሚገኝበት ካራባኦ ካፕ የፊታችን እሁድ ነው የሚደረገው። ኦዴጋርድ ሊገኝ ይችላል ብለዋል። ማርቲን ኦዴጋርድ ወደ ሜዳ ሲመለስ በያዘው ልምድ ምክንያት ለቡድኑም ትልቅ ጠቀሜታ ይሰጣል ብለዋል ሚኬል አርቴታ። በሌላ በኩል ዩሊያን ቲምበር ከባየር ሌቨርኩሰን ጨዋታ ውጭ ሲሆን ትሮሳርድ ለጨዋታው ዝግጁ ነው ብለዋል። በዛም በተመሳይ በቲምበር ቦታ ላይ መጫወት የሚችለው ቤን ዋይትም ልምምድ ሰርቷል፣ ለጨዋታ ዝግጁ ነው ሲሉ ሚኬል አርቴታ በጋዜጣዊ መግለጫቸው ላይ ምላሽ ሰጥተዋል።
በነገራችን ላይ ሻምፒዮንስ ሊግን ስላነሳን ነው። አርሰናል በስኮር 90 26 በመቶ፣ ባየርን 21 በመቶ፣ ባርሴሎና 13 በመቶ፣ ፓሪስ ሰን ዠርሜን 12 በመቶ፣ ሪያል ማድሪድ 10 በመቶ ዋንጫውን የማሸነፍ ቅድመ ግምት እንደተሰጣቸው ይታወቃል። አርሰናል አሁንም ቀዳሚ ነው። ያው ፕሪሚየር ሊጉን በአርሰናል እጅ ነው ያለው የመወሰን አቅሙ። አርሰናል 87 በመቶ ለሲቲ ደግሞ 13 በመቶ የተሰጠ ነው። ስለዚህ አርሰናል የዋንጫ የማንሳት እድሉ በእነኚህ ሁለት ትልቅ መድረኮች ቅድመ ግምት ተሰጥቶታል። የጨዋታውን ውጤት ግን መቀለበስ በዚህ ሳምንት ግድ ይለዋል ባየርን ሌቨርፑሰን ላይ። ምክንያቱም 1-1 ነው ጨዋታ ያለቀው። እዚህ የግድ ማሸነፍ አለበት። ሚኬል አርቴታም ለማሸነፍ ያለን ፍላጎት ከዓመት ዓመት እያደገ ነው። ምክንያቱም አሁን ባለንበት ቦታ በመገኘታችን እድለኛ እንደሆነ ሊሰማን ይገባል ብለዋል። ቅዳሜ የተደረገውን የባየር ሌቨርፑሰንና የባየር ሙኒክን ጨዋታ ቁጭ ብያቸዋለሁ ብለዋል። ያውም ጨዋታ ሊያደርጉ ሰዓታት ሲቀረው የነበረውን ጨዋታ ነው። ጥሩ መዋቅር ያለው የተደራጀን ቡድን መሆኑን በድጋሚ አይቼበታለሁ ብለዋል። ደጋፊዎች ፊት ምን ማድረግ እንዳለብን እናውቃለን፣ ኤምሬትስ ላይ ጠብቁን ብለዋል ደጋፊዎቻቸውን። በጋዜጣዊ መግለጫዎቻቸው ላይ ካነሷቸው ነገሮች አንደኛው የእሳቸውን የደስታ ፈንጠዝያ ነበረ። በተለይም ማክስ ዶማን ግቧን ሲያስቆጥራት አርቴታ እነዚያን ጊዜያት በጣም ወዳቸዋለሁ። ቡድኑ እርዳታ ሲፈልግ በተቻለ መጠን መገኘትና ጉልበት መስጠት አለብን። በአየሩ ላይ ያለው ለውጥና ተጫዋቾቹን እንቅስቃሴ ወዲያውኑ አስተዋለን እና ድሉን ማረጋገጥ ስንችል ተደስቻለሁ፣ ጨፍሬያለሁ ብለዋል። ከቪክተር ዮኬሬሽ ግብ ይልቅ በቪክተር ዮኬሬሽም ተደስቷል። በእርግጥ ይልቅ የማክስ ዶማን ግብ ስትቆጠር የእሳቸው ደስታ ወደር የለውም ነበር። በእርግጥ በስቴዲየም ውስጥ የነበሩት የእንግሊዙ ጠቅላይ ሚኒስትርም ደስታቸው በብዙ የታየው በማክስ ዶማን ጊዜ እንደነበር ይታወቃል። አርቴታም ይቀጥላሉ። ዶማን በዚህ ቅጽበት ያደረገው ነገር አልፎ አልፎ የሚከሰት ክስተት ነው፣ እሱ ግን አድርጎታል እና ይህ እግር ኳስ ነው ይላሉ። ከእንግዲህ ምንም ለውጥ አያመጣም፣ ዋናው ነገር የሚቀጥለው ጨዋታና ግባችን ነው፣ ስለዚህ ለዛ ጨዋታ እሱ የሚዘጋጅ ብለዋል። ሚኬል አርቴታ አንደኛው የቀረበላቸው ጥያቄ በተጫዋቹ በኩል ቀጣይ ጨዋታዎችን ይጫወታሉ የሚል ነው። በቀጣይነት እንወሰናለን ብለዋል ሚኬል አርቴታ። በጨዋታ አካሄድ እና እሱ በሚኖረው ምላሽ ይወሰናል ሲሉ ተደምጠዋል። በቀጣይ ጨዋታ ላይ ስለሚኖረው አገልግሎት ማለት ነው። ማክስ ዶማን 74ኛ ደቂቃ ላይ ቀይረው ያስገቡት 5 ስኬታማ ድሪብል፣ 2 የግብ ዕድሎችን ያውም ከክፍት ጨዋታ የፈጠረ 74 ደቂቃ ገብቶ 90 ደቂቃ ከተጫወቱ ተጫዋቾች ሁሉ በላይ ይህን ቁጥር ያስመዘገበው ማክስ ዶማን ነው። በጣም አስገራሚ ነገር ውድ ቤተሰቦቻችን፣ ማክስ ዶማን ይህን ያደረገው ኤቨርተን ላይ ነው። አስታውሱ ዋይኒ ማርክ ሩኒ በኤቨርተን ሳለ በእድሜ ትንሹ ግብ አስቆጣሪ ሆኖ ነበር። ያኔ አርሰናል ላይ ነው ያስቆጠረው። ያኔም አሰልጣኙ ዴቪድ ሞይስ፣ ያኔም ተጋጣሚ ኤቨርተንና አርሰናል። ግን ያኔ የኤቨርተን መለያ ለባሽ ሩኒ ባለ ሪካርድ፣ አሁን የአርሰናል መለያ ለባሽ ማክስ ዶማን ባለ ሪካርድ የሆኑበት ነው። አርቴታ ከማክስ ዶማን በተጨማሪ ኑኖ ማዱኬንም ነገሮች ሲከብዱ ገብቶ ምላሽ የሚሰጥ በቂ አቅም ያለው ተጫዋች ብለው አወድሶታል። የእሱ ብቃት ምርጥ ቢሆንባቸው በአውሮፓ ሻምፒዮንስ ሊግ፣ በፕሪሚየር ሊግ የኤቨርተን ጨዋታ እሱንም ሳካንም በሁለቱ የሜዳ ክፍል እንዳጫወቷቸው ይታወቃል። ሚኬል አርቴታም ምላሽ የሚሰጥ ሌላኛው ተጫዋቻችን ብለው አወድሰውታል። በአርሰናል በኩል ዘንድሮ ብዙ ጠንካራ የሚያደርጓቸው ነገሮች አሉ። ለአብነት ያክል በዚህ ዓመት ምንም ፍጹም ቅጣት ምት አልተመታበትም። በፕሪሚየር ሊጉ ምንም አይነት ፍጹም ቅጣት ምት ያልተመታበትም ብቸኛ ክለብ ነው። ቼልሲ ዝቅተኛ ቀጥሎ 1 ነው። ከዛ ውጪ እንደ ሲቲ፣ ቪላ፣ ስፐርስ 2፣ ዩናይትድ፣ ሰንደርላንድ፣ ወልቭስ፣ ኤቨርተን 3 ተመቶባቸዋል። እንደ ብሬንትፎርድ በእርግጥ የተመታበት የለም፣ 7 ተመቶበታል። አርሰናል በዚህም ረገድ ጠንካራ ነው። ዴቪድ ሪያ ምርጡ ግብ ጠባቂያቸው ሆኖ ቀጥሏል። በነገራችን ላይ በቀጣይ የሀገራት ጨዋታ ላይ የስፔን ቋሚ ግብ ጠባቂ ሊሆን ይችላል የሚሉ መረጃዎችን በስፋት እየወጡ ይገኛሉ። የቀድሞ የፕሪሚየር ሊግ ሌጀንድ ማይክል ኦውን በማንቸስተር ዩናይትድ ወቅታዊ ሁኔታ ላይ ሐሳቡን ያጋራሉ። ውድ ቤተሰቦቻችን ሐሳቡን ሲያጋራ ውድ ቤተሰቦቻችን ማንቸስተር ዩናይትድ በቀጣይነት ሻምፒዮንስ ሊግ ይሳተፋል፣ ለሲቲም ያስጨንቀዋል ብሏል። ማንቸስተር ዩናይትድ ቀጣይ ዓመት የሻምፒዮንስ ሊግ ይጫወታል፣ በእርግጠኝነት ደግሞ ሲቲም ላይ ለመድረስ እድል አለው እያለ ይገኛል። በማንቸስተር ዩናይትድ እና በሲቲ መካከል የነጥብ ልዩነቶች አሉ። በእርግጥ የ7 ነጥብ ልዩነት አሁን በጊዜያዊነት እንዳለ ይታወቃል። ያውም ሲቲ አንድ ቀሪ ጨዋታ ስላለው ከዛም ሊልቅ ይችላል። ግን ይሄን እያለ ነው ማይክል ኦዌን ሻምፒዮንስ ሊግ ትኬት አትጠራጠሩ፣ ደግሞ ሲቲንም የመድረስና የመብለጥ እድል አለው እያለ ነው። ምናልባት በእግር ኳስ የሚፈጠር ነገር አይታወቅም። ያውም በፕሪሚየር ሊግ ሲቲም በጣም አስገራሚ ታሪክ ደግሞ አለው። 2013-14 የ9 ነጥብ ልዩነትን ከ30 ሳምንት በኋላ አጥብቦ
ሻምፒዮን የሆነም ክለብ እንደሆነ ይታወቃል። ማይክል ኦዌን ግን መረጃችን የዩናይትድ ሰዓት ነውና ዩናይትድ ሻምፒዮንስ ሊግ የሚገባል ለሲቲም ቅርብ ነው ብሏል። በዚህ ቡድን ውስጥ በርካታ ጠንካራ ሊነሱ የሚችሉ ነገሮች አሉ። ለአብነት ያክል አዲስ ፈራሚዎች የፈጠሩት ተጽዕኖ ነው። ቤንያሚን ሼሽኮ 10 ግብ አለው። ብሪያን ቤሞ 10 ደርሷል። ከመጡት ውስጥ ሌላኛው ማቲያስ ኩኛ 7 አለውና ሶስቱም ፈራሚዎች በጣምራ ወደ 27 ግብ አላቸው በዚህ ውድድር ዓመት። ይህ ትልቅ የሚባል የክረምት የዝውውር መስኮት ውጤትና ምን ያህል ማንቸስተር ዩናይትድ በጥናት ዝውውር እንዳደረገ ማሳያ ነው። ከነባሮቹ ካዜሜሮና ብሩኖ ፈርናንዴዝም 7 ግብ አላቸው። በጣም ጠንካራ የሚባል ነው። ፊት መስመር ጥምረቱ ፍጹም የተለየ ነው። ለአብነት ያክል ማቲያስ ኩኛ ጥምረቱን በተመለከተም በጣም ወድጄዋለሁ ብሏል። ማቲያስ ኩኛን በተመለከተ ደግሞ ብሪያን ቤሞ ማቲያስ ኩኛን ሲገልጸው ከሱ በላይ እኛ ግብ ስናስቆጠሩ ይደሰታል፣ የእኛ ጎል ማስቆጠርም ያስፈነጥዘዋል ብሏል። በዚህ ሳምንት ልክ ግብ ሲቆጠር በተለይም በቤንያሚን ሼሽኮ የነበረው ደስታ ፍጹም ይለይ ነበር። የማንቸስተር ዩናይትዱ ጊዜ ያለቃ ማይክል ካሪክ በዩናይትድ ታሪክ 6 የኦልትራፎርድ የመጀመሪያ ጨዋታቸውን ድል ያደረጉ እሳቸው ከመጡ በኋላ በማንቸስተር ዩናይትድ የተሰበሰበው ነጥብ ከሁሉም የፕሪሚየር ሊግ ክለቦች የላቀ እንደሳቸው እሳቤ ከሆነ ልናጣው የማንፈልገው አንድ ሰው አለ። ብሩኖ ፈርናንዴዝ ለእኛ ፍጹም የተለየ ነው፣ በፍጹም ልናጣው አንፈልገም ብለዋል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ታሪክ በርካታ አሲስት በአንድ ሲዝን ያደረገ፣ በታሪክ በርካታ አሲስትን በእንግሊዝ ፕሪሚየር ሊግ ታሪክ ያደረገ ለመሆን 5 አሲስቶች የቀሩት በ8 የፕሪሚየር ሊግ ጨዋታ በእነ አንቶኒ ማርሻል በቀድሞ ተጫዋች በነ ሁዋን ማታ በቀድሞ ተጫዋች የተወደሰውን ሰው ማይክል ካሪክ ፈጽሞ ልናጣው ፈጽሞ ልንለቀው አይገባም ብሏል። ብሩኖ ፈርናንዴስ ለማንቸስተር ዩናይትድ በ319 ጨዋታ 208 የግብ አስተዋጽኦን ያደረገ እንደሆነ ይታወቃል። በዚህ ሳምንትም በነበረ ጨዋታ ላይ ካሳየው ፐርፎርማንስ አንጻር ዩናይትዶች የጨዋታ ኮከብ ብለውም የመረጡት ብሩኖ ሚጌል ፈርናንዴዝ እንደነበረ ይታወቃል። ማንቸስተር ዩናይትድ በዚህ የውድድር ዘመን መጨረሻ ላይ ክለቡን እንደሚለቅ የሚጠበቀው ካዝሜሮን በተመለከተ የአጭር ጊዜ ኮንትራት በማቅረብ ሂደት ላይ እስካሁን ምንም አይነት እንቅስቃሴ በዩናይትድ መንደር እንደሌለ መረጃዎች ያመላክታሉ። ነገር ግን በርከት ያሉ ጸሐፊያን ዛሬ ምን አዲስ ነገር አለ ብለው ባወጡት ዘገባ ማይክል ካሪክ በማንቸስተር ዩናይትድ ቋሚ ሆኖ የሚቀጥል ከሆነ የዚህን ተጫዋች ኮንትራት በ1 ዓመት ቢያንስ እንዲራዘም ይፈልጋል ብሏል። በሰር ጂም ራትክሊፍ የተመሰረተው ግንባር ቀደም የብሪታንያ ዓለም አቀፍ የኬሚካል ኩባንያ ኤኖስ እንግዲህ በማንቸስተር ዩናይትድ አነስተኛ ድርሻ እንዳለው ይታወቃል። ታዲያ በዚህ ሂደት ውስጥ የ34 ዓመቱን ተጫዋች ለማቆየት ግን ካሪክ በራሱ ቋሚ መሆን ይጠይቀዋል። እስካሁን ድረስ ግን በክለቡ በኩል ያለ አዲስ ነገር የለም። የማንቸስተር ዩናይትድ ተከላካይ ሌኔሮ ተጫዋቹ ካዜሜሮ በክለቡ እንዲቆይ እንደሚፈልግ ይፋ አድርጓል። ካዜሜሮ ቀጣይ ዓመት ኮንትራቱ ሲያበቃ ማንቸስተር ዩናይትድን እንደሚለቅ ይታወቃል። ሁሉም ሰው እንዲቆይ ይፈልጋል ያለው ሌኔሮ እሱ እዚህ ለኛ በጣም አስፈላጊ ተጫዋች ነው፣ ያደረገውን ደግሞ ታውቁታላችሁ ብሏል። ካዜሜሮ በቡድን ውስጥ የትኛውም ተጫዋች የሌለውን ልምድ የያዘ እንደሆነ የገለጸው ሌኔሮ ሁሉንም እንግዲህ አሸንፏል። ስለዚህ በሜዳ ላይ ብዙ ነገር ለኛ ይረዳናል ብለዋል። በነገራችን ላይ ሌኔሮ በሐሳብ ደረጃ ይሄን ያቅርብ እንጂ በርከት ያሉ ዩናይትድንም የካዜሜሮን መቆየት እንደሚፈልጉ ተናግረዋል። ለአብነት ያክል ማቲያስ ኩኛ ካዜሜሮ ቢያንስ ለ1 ዓመት አብሮን እንዲቆይ ቀን በቀን እየጠበቅኩ ነው ብሏል። በእርግጥ ማቲያስ ኩኛ ብራዚላዊ፣ ካዜሜሮ ብራዚላዊ ናቸው። ሁለቱም ለዓለም ዋንጫ እንደሚጠበቁ ይታወቃል። ሌኔሮ ይቀጥላል። በሚቀጥለው የውድድር ዘመን መቆየት የሚችል ከሆነ ለእኛ መልካም ዜና ነው ያለው ሃሪ ማጓየርን ነው። ሃሪ ማጓየርም ልክ እንደ ካዜሜሮ ሁሉ በዓመቱ መጨረሻ ኮንትራቱ የሚጠናቀቅ ስለመታደሱ እርግጥ ያልተኮነበት ተጫዋች እንደሆነ ይታወቃል። ሌኔሮ በዚህ ውድድር ዘመንም ስለነበረው ወጥ ያለውን አቋም ተጠይቆ ነበር። እያንዳንዱ ተጫዋች በእንደዚህ አይነት ሁኔታ ውስጥ ያልፋል ብዬ አስባለሁ። አንዳንድ ጊዜ መጥፎ ጊዜዎችም አንዳንድ ጊዜ ጥሩ አጋጣሚዎችም አሉ ብሏል። አሁን ላይ ጥሩ ጨዋታዎች እያደረግኩ በመሆኑ ዳግመኛ ወደ ጥሩ አቋሜ በመመለሴ እንዲሁም እያስመዘገበን በምንገኘው ድል ደስተኛ ነኝ ብሏል። የመጨረሻ ታክሎቹ በጣም አስደናቂ ናቸው፣ ምንም ጥያቄ የለውም። ምናልባት ኳስ ሲይዝ ውሳኔዎቹ ላይ ግን ብዙ ጥያቄ እየተነሳበት ነው። ከዛ ውጭ ግን ታክሎቹ ፍጹም አስደናቂ ናቸው። የመጨረሻ ታክሎቹ በተለይም ኳሶችን የሚያስጠልበት መንገድ በተደጋጋሚ ዩናይትድን የታደገም ተጫዋች እንደነበረ ይታወቃል። ግን ኳስ ሲይዝ እና የመከላከል ፖዚሽን ላይ ብዙ ጥያቄ ሲነሳበት እንደነበረ የሚዘነጋ አይደለም።
የቀድሞ የሊቨርፑል ኮከብ ስቴቨን ጄራርድ እግር ኳስ ተጫዋቾች በሜዳ ላይ ለሚያሳዩት ነገርና በእግር ኳስ እድገታቸው ላይ አሰልጣኝነት ወሳኝነት አለው። ለዚህም በማንቸስተር ዩናይትድ ሰር አሌክሳንደር ቻክማን ፈርጉሰን ሮናልዶን የለወጡበትን መንገድ አንስቶ ያ የሆነው በሳቸው በሰር አሌክሳንደር ቻክማን ፈርጉሰን እገዛና እርዳታ ነውና የአሁኖቹም አሰልጣኞች ይህንን መከተል አለባቸው፣ ተጫዋቾችን ማብቃት አለባቸው ይላል። በግልጽ እንደሚታየው ሙሉ ተሰጦና ክህሎት ነበረው ክርስቲያኖ ሮናልዶ። ለሰር አሌክስ ፈርጉሰንም እውቅና መስጠት ይገባል ብዬ አስባለሁ። ምክንያቱም እሳቸው በግልጽ እንደሚታወቀው እንደ ተጫዋችም ሆነ እንደ ሰው እንዲበስልና እንዲያድግ በእጅጉ ረድተውታል። ስለዚህ ለዚህ መድረሱ ሮናልዶ ምክንያቱ ሰር አሌክሳንደር ቻክማን ፈርጉሰን መጠቀስ አለባቸው። አንድ አሰልጣኝ ተጫዋቾችን በዚህ መንገድ መቀየር ያለበት የአሁኖቹም አሰልጣኝ ብሏል። ማንቸስተር ዩናይትድ ዛሬ በይፋ ገጹ ላይም ተጫዋቾቹ ክብ ሰርተው ሲመካከሩ ያሳያል። በሳምንቱ የቼልሲም ተጫዋቾች መሀል ሜዳውን አለቅም ያሉትን ዳኛ ከበው ሲመካከሩ ነበር። ዩናይትዶች እኛም ክብ ሰርተናል ግን ዳኛውን አላካተትንም ብለው በማህበራዊ ትስስር ገጻቸው ቼልሲን ወረፍ ያደረጉበት የዛሬ አነጋጋሪው ምስል ነበር። አበቃን። መልካም ጊዜ